እንዴ እኔ መፍታታችን ልጆቼ ያለን እንዴት ነው የሚያድጉት እንዴ አብረን ነገሮችን መወጣት እንችላለን ተሰሚኛለህ በፍጹም አልፈታሽም በፍጹም ልበታሽ አልችልም በፍጹም እኔ አልፈታሽም በፍጹም አዎ እሷም ሳውዲ አንተም ሳውዲ ነበራችሁ የምትተዋወቁበት መስመር ካለ ንገረኝ ነው ያልኩት አፋተል ታገባት ነው ንገረኝ ማለት ከኔ አፋተል ታገባት ነው አላዝን ግልጹ ልንገርሽ ወናትቻ አይደለም የተማሽ ከንቱ ወደ እናንተ ከባድ ውሳኔ ነው ይዤ የመጣሁት እኔም ይህን ነገር ስወስን በጣም ከብዶኛል ለመናገር ግን ደግሞ ያለሁበት ሁኔታ ይህን እንዳረግ ይህን ውሳኔ መወስን ያስገድደኛል እና ትልቅ ውሳኔ ወስኜ ነው የመጣሁት በህይወቴ በጣም ከባድና ትልቅ ውሳኔ ወስኜ ነው የመጣሁት በእናንተና የገዛ ትዳራችሁን ማጣታችሁ ትዳር መፍረሱ ምናምን ስታስቡት ይሆናል በጣም ነው የሚከብደው ህይወታችሁ ውስጥ ሌላ ሰው መጥቶ እየበጠበጠ እንደሆነ ስታስቡት በጣም ይከብዳል እና ያ ነገር ትንሽ ህይወቴን ትንሽ መስቀልቀል አድርጎብኛል ግን ቢሆንም አሁን ላይ ራሴን መቻል አለብኝ በራሴ ቆሜ ለእናንተም ለጠላቶቼ ማሳየት እፈልጋለሁ በእርግጥ ጠላቴ ነው ማለት አይደለም ይሄ እሱ የራሱ ፍላጎት ነው ፍላጎቱን አከብርለታለሁ መብቱ ነው ይህንን ትዳር የማይፈልግ ከሆነ ሌላ ትዳር መመስረት የሚፈልግ ከሆነ መብቱን አከብራለሁ በሰዓቱ ትንሽ ያናደደኝና እንድበሳጭ ያደረገኝ ነገር ምንድን ነው ከኔ ጋራ ወደ ፍቺም አልሄድንም አልተጣላንም አልተጋጨንም ጀስት በራሱ ፍላጎት በእኔ ላይ በመደረቡ ብቻ እኔ ጋር ፍቅር መስጠት ሲገባው ለቤተሰቡ መቆም ሲገባው ለሌላ ሴት ጠበቃት ሲሆን ይህን ነገር ሲያደርግ አበሳጭቶኛል አናዶኛል ስለዚህ ክፉም አልመኝለትም ተዋልደናል ልጆች አሉን የሚያገናኘን ነገር አለ ስለዚህ አንተ መጥፎና አንተ ክፉና እኔ ጥሩ ነኝ መባባል አልፈልግም እውነት ለመናገር ስለዚህ እሱ ምርጫውን መርጧል ምርጫውን እስከመረጠ ድረስ ደግሞ እኔ ላስገድደው አልፈልግም መብቱ ነው መብቱን አከብርለታለሁ ስለዚህ ዛሬ በቃ ይዤላችሁ የመጣሁት ነገር ምንድን ነው የፍቺ ወረቀት አዘጋጅቻለሁ እንድንፋታ ፈልጋለሁ ከዚህም በፊትም ብዙ ጊዜ እንደዚህ አይነት ነገሮችን ብያለሁኝ ግን ደግሞ ልጆቼን ስመለከት ያለ አባት እኔ ብቻዬን ከማሳድጋቸው ነገር ብዙ የሚጠይቁኝ ጥያቄዎች ስላሉ ያንን ከምጨናነቅ ያኔ እንደዚህ ጠይቃችሁ እንደዚህ ያላችሁ ብዬ ከምጨናነቅ እስቲ ራሴን ዝቅ ላድርግ ራሴን መስ አድርጌ ልለፍ በሚለው ነበር እስከዛሬም ድረስ የቆየሁት አሁን ግን ሙሉ ለሙሉ የተፈጠረውን ነገር እናንተ ማየታችሁታል ያ ማለት እኔን አይፈልግም የሚፈልገው ሌላ ሰው ነው ስለዚህ በግድ ከኔ ጋር መሆን ልለው አልችልም እኔም እያለቀስኩኝ ሁሌ ልቀመጥ አልችልም ጠንካራ ሁኜ መታየት የምፈልገው ለመታየት ብቻ ሳይሆን እኔ ራሴን ጠንካራ አድርጌ ማኖር ነው የምፈልገው ራሴን በራሴ ማኔጅ ማድረግ እፈልጋለሁ የራሴን ስራ እየሰራሁ ልጆቼን ማሳደግ ህይወቴን በቃ መምራት እፈልጋለሁኝ እና አዎ ትዳር ነበረኝ ማለት በጣም ከባድ ነው አለኝ ይሻላል ነበረኝ ወይ ደግሞ ከናካቴው ትዳር አልመሰረትኩም ማለት ይሻላል ነበረኝ ከማለት እና ያው ባለትዳር ነበርኩኝ ከዚህ በኋላ ባለትዳር አይደለሁም ሲንግል ማሞኜ ልጆቼን አሳድጋለሁ ማለት ነው እሱ ወደ ፈለገው ህይወት መሄድ ይችላል መልካም ነገር ነው የምመኝለት መጥፎ ነገር አልመኝለትም ሰው ያለ ፍላጎቱ አንድ ቦታ ላይ ተቀመጥ ማለት አይቻልም የእሱ ፍላጎት ሌላ ሴት ጋር ከሆነ ለምን ከኔ ጋር አልሆነም ብዬ መጥፎ ነገር አልመኝም ለምን እሱ ሲጎዳ ልጆቼ የጂ ስል ማታውቁት አለ ያ ሁሉ እኮ ይቅር ብለን መተሽ ነበር ግን ሲመጣ ደግሞ የሚገኘው እዚህ ጋር ኬክ ማክበር ልደት ወይን መጠጣት እና የጤና ይመስለኝ ይሄ ነገር ከጤና አንጻር ምናምን በጣም ከዚህ በፊት በጣም ተረድቻለሁ አንተም ያው በውስጥ መስመር በደንብ እናወራለን አንተ ውስጥ ቆጠው ነበር ከዚህም በፊት በተፈጠረው ነገር አሁንማ የተሻለ እኔን እንደውም ወደ ሌላ ነገር ነው እኔ ቤቱን እንዳፈረሱበት ወይም እንትን አልገባውም የራሱ ጋር የሆነ ችግር እንዳለ እኔ የጤና አይመስለኝም ስለዚህ
እስከማውቀው ድረስ ቤታችሁ ደስተኛ ነው። እንደዚህ በአንድ ጊዜ ቅይር የሚያደርገው አንቺ ቀስ ብለሽ ልጆቻችን ማክበር አሁን ከፍትና አታረጊው ማይሆንም ቀልድ ነው በይ። ስለሆነ ነው ቀልድ የማደርገው። ንገረኝ። ቀልዳላችሁ እንዴ? እየቀለድኩ ነው በይ። ለምን ይሄን አታረጊው ብዬ አንቺ ይሄን አታረጊው። ለምን ተረጋጊ፣ ማውራት አለብን። ዞር በል። እሺ ይሄን አታረጊው። አንቺ እንዴት እንዴት ታረጊያለሽ? ስማ፣ እኔ ይሄን ማድረግ አቅም የላትም ብለህ ነበር የምታስበው አይደል? እነዛ ነው ያሰብከኝ? ውብዬ በፍጹም ልትፈቺኛችን፣ በፍጹም ልንፋታ አንችልም። ይሄን ታውቂዋለሽ። እኔና አንቺ ልንፋታ አንችልም። ምክንያት ቶፊቅ ይሄንን ስታደርግ እንዴ ዝም ብለህ ታያለህ? ምን ማለት ነው? ምን ማለት ወደ እኔ አታንታ ምንም ነገር ያውራችሁ መሰለኝ። ይሄንን ተማክራችሁ ያደረጋችሁት አይደል እንዴ? ንገረኝ፣ ለምን እንደዚህ ያደረጋችሁት? እኔ ለምኛለሁ። መጀመሪያ ውሳኔው አሁን ያለው ነገር ነግራሃለች። ማስተካከል ያለብን እድሎች ሰጥታለች። እኔ እንደ ወንድ ልጅ ማውራት በቃ እንደ ወንድምነት ብዙ ሞክረናል። ባለፈው እዚህ ስቲል የመጣችው ነገሮችን አስተካክላ በቃ ካለፈው ነገር ስህተት ተምሮ እንትን ይላል ብላ ነበር። ይበልጥ አንተ ጭራሽ ቤቷ ሴት አስቀምጠ ውብዬ ልንፈታች የእውነት ልንፈታች ምን ነው ውብዬ ልንፋታ አንችልም። ይሄን ታውቂያለሽ። ልንፋታ አንችልም። ምን ያንቺ ልፈታሽ አልችልም። ይገባሻል? አዎ አልፈታሽም። እኔ በፍጹም ልፈታሽ አልችልም። እኔ ካልፈለኩ ሊሆን አይችልም። ውብዬ እንዴት ትፈችኛለሽ? እሱ መፍትሄ ነው በነገራችን። ያለ እኔ እንዴት ውብዬ እንዴት ያለ እኔ እንደዚህ ትወስኛለሽ? ውብዬ የለኩኑ በረባበት አበሩበትና ፈረም ከዳስ ፍርድ ቤት ተገናኛል። ለምንድን ማይሆነው ምክንያት እስኪ ንገረኝ። ለምንድን ማይሆነው? በደንብ ይሆናል። እስክሪፕቱ ከሌለ ካምጣ ያስበሽ በጣም እርግጠኛ ነሽ? በጣም ዘቤ እርግጠኛ ነሽ? እኔ ባልሽ ማጣት ትፈልጊያለሽ? ዛሬ ነው ማጣት በጣም በጣም ቆይቻለሁ። መነጋገር እኮ እንችላለን። ዛሬ አንተ በተረክ መነጋገር ትፈልጋለህ? ይቅርታ አድርግልኝ እና እኔ መነጋገር አልፈልግም ከዚህ በኋላ። ግን እኮ መነጋገር እንችላለን እኮ እድል እኮ አለን እኮ ብዬ አልሰማኝም። ውብዬ ለምንድን ነው እንደዚህ የምትወስኝ? አንተ ጋራ መነጋገር አልፈልግም። ልክ ነህ። እስከ ዛሬ እንደዚህ አይነት ጠበቅ ያለ ውሳኔ ወስኜ አላውቅም። ከዚህ በኋላ ግን ልታቆመኝ አልችልም መቼም ማለት ነው። ስለዚህ እስክሪብቶ ከፈለግ ላምጣልህና ፈርምልኝ። አለቀ። እኔ ልፈችኝ ወስንሽ ነው ብዬ አይ በእኔ ላይ ቅመጦችን እያመጣ ብዬ ቅምጥ እኮ አይደሉም ነው። ይበቃል። ቅምጦች እኮ አይደሉም ብዬ በቃ ይበቃል። ከዚህ እሺ ግን እንዴት ይህንን ልትወስኝ ይቻልሽው ብዬ እኔ ይህንን ላምን አልችልም ብዬ ጭራሽ እስከ ፍርድ ቤት ደረጃ የሚያደርስ ነው የሚገባ አይደል እንዴ? እስከ ፍርድ ቤት ደረጃ የሚያደርስ ነገር ለምንድን ደስ ያላለ? ደስ ሊልህ ይገባል እኮ። ነጻ ሆነሃል። እንደፈለግክ መሆን ትችላለህ። አይ ቆይ እና እኔ እየቀለድሽ መሆን አለበት እንዴ? ቶፊክ ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ንገረኝ። ንገሩኝ እንጂ ምንድን ነው እያደረጋችሁ ያላችሁት? ቀልድ ነው የያዛችሁ? ቶፊቅ ስለምን ቀልድ ነው? ይህ ሁሉ የመጣው በራስ ከኔ አፋተህ ልታገባት ነው? ንገረኝ። ማለት ከኔ አፋተህ ልታገባት ነው? ይሄ ነው ለእኔ መልስ? እሺ ምንድን ነው ታዲያ? ንገረኛ። መልስ አስረዳኝ። ቆይ አይደለም አንተ እንዴት ነው አስረዳኝ። ታዲያ ምንድን ነው? ከኔ በፊት እኮ ጓደኝነቱ ለአንተ ጭምር ነበረ አይደል እንዴ? አሁንማ ነገሮች እያማሩኝ አይደለም። ንግግር ግን ገደብ እያለፈ ነው። ባለፈው ሳውዲ አረቢያ አረብ ሀገር ታውቃታለህ። አሁን ደግሞ ከኔ አዎ እሷም ሳውዲ አንተም ሳውዲ ነበራችሁ። የምትተዋወቁበት መስመር ካለ ንገረኝ ነው ያልኩት። ምንም አልተሳሳትኩም። ቶፊቅ ዛሬም ደገምኩ። ከኔ ያለ አይተን ታገባት ነው እኮ አልክ። እሺ ይኖራል፣ እንደዚህ አይነት ነገር ይኖራቸዋል። ንገረኝ፣ ምንድን ነው ችግር? እሺ ንገረኝ። ይህንን እስክታዘጋጅ ድረስ የት ነበር ካንተ?
አብሬያት ነበር። እያገዝካት ነበረ እንዳውቀው ታዲያ በቃ ይሄ ከዚህ በላይ ምን ማስረጃ አለ? ስለዚህ ከሱ ጋር ሁሉም አልኩም አንተ የማይገባ ነገር የለም። እኔ በፍጹም አልፈታሽም። ትሰሚኛለሽ? ወይ አልፈታሽም። እኔ አልፈታሽም። እስቲ ምን እንደምታመጪ ያለው አልፈታሽም። እስቲ ማነው አስሮ ፍርድ ቤት ቢወስድ አልፈታሽም። እኔ አንቺን ገባሽ? አንቺን ልፈታ አልችልም። በቃ በቃ ምክንያት ንገረኝ። እኔ የማልፈታበት ምክንያት ንገረኝ። እኔ ቢያንስ አንተ የምፈታበት ምክንያት አለኝ። ገባሽ አይደለ? ሰምተኸኛል? የልጆቼ እናት ነሽ። ልፈታሽ አልችልም። ገባሽ? ምንም ልሆንልህ። ገባህ አይደለ? ምንም ልሆን አንተም የልጆቼ አባት እንደሆንክ አልዘነጋውም። ግን ደግሞ ከእኔ ሌላ ሴት ስለመረጥክ ገባህ? እድሉን እየሰጠው ነው። ከዚህ በኋላ ማለት ምንም ነገር አልፈልግም። ገባህ? ምንም አይነት ጭቅጭቅ አልፈልግም። እባካችሁ ጎረቤት ምንድን ነው ጭቅጭቅ እየተባለ ነው? እያመመኝ ነው። እየቀለድኩ ነው በይ። ሂድና ታሳክመው። እኔ እያመመኝ ነው። እየቀለድኩ ነው በይ። እኔ ልፈታሽ አልችልም። አንተ ቀልድ ነው የያዝከው። ቀልድ ነው የያዝከው ማለት ነው። ከሌላ ሴት ጋር እዚህ እየመጣ ከሸሸ ገዳም የምትለው እየቀለድክ ነው። ሁሉ ነገር ለአንተ ቀልድ ነው። ህይወት ቀልድ ነው። ትዳር ቀልድ ነው። ልጆች ቀልድ ነው። እንዴት አትረጂ? ስለተረዳው ነፃ ላድርገህ ብዬ እኮ ነው። ያው ባልሽ እኮ ነኝ። እንዴት አትረጂኝ? ስንት ፈተና አብረን አሳልፈናል ብዬ እንዴት እኔ መረዳት ያቅትሻል? እንዴት እኔን ማመን ያቅትሻል? ታወቅ ዛሬ ምን ያንተ እንድረዳ ነው እንዴ የምትፈልገው? እንዴት እኔ መረዳት አለብሽ። እኔ ካልተረዳሽ ማንን ልትረጂ ነው? ራሴን በጣም ዝቅ አድርጌያለሁ። ረጅም ጊዜ ማለት ነው። ገብቶሃል? ከዚህ በኋላ ራሴን ዝቅ ማድረግ አልፈልግም። ስማ አንተ ይዛት የመጣች ሴት እኮ ናት የመታችኝ። ገብቶሃል አይደለ? የሰደበች አያገባኝም። ገባህ? በሴት እኮ ነው ያስመታኝ። በሴት ነው ያሰደበኝ። አይ አይደለም ሳሜት ብለህ ነው እሷ የመታችኝ። ተቃራኒ እኔ ፊት እኮ ነው ተሸክመህ ይዘህ የወጣው። እሺ አንዴ መነጋገር አለብን። ከአንተ ጋር ምንም የምነጋገረው ነገር የለም። እባክህ ፈርምና ስጠኝ። ያለበለዚያ ፍርድ ቤት ነው የምንገናኘው። አለ ለምን ደሱ ቢወጣው ለምን ይወጣል? ሆን እዚሁ አለቀ። አንዴ ይወጣልኝ። ምን አይወጣም። ላውራሹ ምንም አዲስ ነገር የለም። ገበናን እኮ ካወጣት በጣም ቆየ። አዲስ ነገር ነው እንዴ? ወይስ በጣም ደካማ ስለነበረች በጣም ስለምታለቃቀስ እንደዚህ ወረቀት አታዘጋጅም ነበረ። እንደዛ ብለህ የሴት ነበር አይደል? እንዴት ባንክ እንደዚህ ትወስኛለሽ? እባክህ አንዴ ነው እንዴ ነገሮችን ያለን መውጣት ትችላለሽ? አዎ እሱን ደግሞ ያሳያል። ልጆችን እኮ አብረን ነው ማሳደግ ያለብን። ምንም ችግር የለውም። በራሴ እንዴት ታሳድጊያለሽ? ያለን እኔ ችግር የለብኝም። ባይሆን ለራስህ ታስብ። ነገ ለሚጠይቁ ጥያቄ ለእያንዳንዱ ነገር መልስ አዘጋጅላቸው። ውብዬ እኔን መፍታታችም ትሰሚኛለሽ? እኔን መፍታታችም ልጆቼ ያለ እኔ እንዴት ነው የሚያድጉት? እንዴ አብረን ነገሮችን መወጣት የምንችለው ትሰሚኛለሽ? በፍጹም አልፈታሽም። በፍጹም ልፈታሽ አልችልም። በፍጹም እኔ አልፈታሽም። በፍጹም ሚስቴ ነሽ። እየሰማ ነው። ሚስቴ ነሽ። በፍጹም አልፈታሽም። እኔ ኧረ እባክህ በፍጹም ልፈታሽ አልችልም። ሁለተኛ ሚስት አድርገህ ልታኖረኝ ፈልገህ ነበረ? አንቺ ነሽ በቃ ሚስቴ። አልተረዳሽኝም አንቺ። ቀስ በሉና ሰማሽ? ፍርድ ቤትም ልሄድ አልችልም በፍጹም። እሺ ረጋ በሉ። አንተም ቀስ በልና በቃ በመጫጫ በመንትን አይደለም። ስለ ጮክ ምንም የሚቀየር ነገር የለም። ሁለተኛ በቃ በፍጹም ልፈታሽ አልችልም። ስለ ጮክ ምንም አልቀየርም። ቀኑን ማየት ትችላለህ። ገብቶሃል አይደለ? በዚህ ቀን ባለች ቀን ወስነን ፍርድ ቤት የማትመጣ ከሆነ ያው በፖሊስ ታሳስሪኝ። ፖሊስ መጥቶ ይወስዳል ማለት ነው። 2 ቀን 3 ቀን እኮ ነው የሚለኝ ብዬ በሁለት ቀን 3 ቀን እስካልተገኘ በጣም ረዘምብኝ። ምን ማለት ነው ብዬ ምን ማለት ነው? እኔ እንድታሰር ትፈልጊያለሽ? እኔ ታሰር አላልኩም። ለፍቺው እኔ አንቺን መፍታት አልፈልግም። እኔ ደግሞ እፈልጋለሁ። ቢያንስ እኔ ምክንያት አለኝ። ገብቶሃል? ከፈለግ ፍርድ ቤት ቆመህ መፍታት አልፈልግም ማለት ትችላለህ። እኔ ግን ከነ ምክንያት ያቀርባል። ችግር የለም። ገብቶሃል? አላስቀይርም። በዛብኝ፣ እንደውም በጣም በዝቶብኛል። አሁን ፈርማውን ብንሄድ በጣም ነው ደስ የሚለኝ። ገብቶሃል? በቃ ይበቃኛል። አለቀ። መልካም ህይወት ይበኝላለሁ እኮ ገባኝ እኮ። እኔ እኮ በደንብ
በደንብ አብቤዋለሁ፣ በደንብ አስቤበታለሁ። ገብቶሃል? ለአንተ እንድታስብበት በ3 ቀን አለ። እኔ መታሰር ምንም የምትጠቀመው 2 ቀን እኮ ነው የሚለኝ 3 ቀን ነው የሚለኝ። ስለመታሰር ታረግ ዝም ብለህ ታያለህ። ምን ማለት ነው ቶፊቅ? ላሽ እኔ ብላክ ምን እያደረጋችሁ ነው? ቆይ ነገሮች ወደ እኔ አታጣሉ። መፍታት ያለባችሁ አሁንም ጊዜ ያላችሁ ቀስ ብለህ እንደ ህፃን ልጅ እንደ ትልቅ ሰው ሰብና በቃ ነገሮችን ለማስተካከል ሞክር። አሁን እየሰማኝ ከሆነ ባለቀን አስብበት። ከዚህ በኋላ የምንገናኘው ፍርድ ቤት ነው። እባክህን ቤቱን ለቀህ ውጣ። ገባክ? እባክህን ቤቱን ለቀህ ውጣ። በነገራችን ላይ ናሂ ሁሉ ጊዜ ማለት ነው ሴት ይዞ ማመላለስ ለልጁ እንኳን ልጁ እንደዛ እያለቀሰ እንትን ሲል ነግበኔ ማለት ለልጅ ራሱ ብታስብ መልካም ነው። እውነት እንደውም እኔ ውብዬ ትዕግስተኛ ናት ብዬ ነው ማልፎ ማለት በጣም ትዕግስተኛ ናት። በተደጋጋሚ እኮ ነው የተለያዩ ሴቶች የምታመጣባት ማለት ነው፣ የተለያዩ ሴቶች ማለት ነው። ልጃችሁን ብታስቡ ከወለዳችሁ በኋላ እንደዚህ የሆነ ግዴለሽነት ባይሰማችሁ